አብዛኛው የአፍሪካ ሀገራት የህገ መንግስት ማሻሻያ የተደረገው የመሪዎቹን የስልጣን ጊዜ ለማራዘም ነው። የኛ ኮንስቲቱሽን ደግሞ የሚቀየረው እድሜ ገደብ የሌለውን የስልጣን በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስና መምረጥ እስከቻለ ድረስ የጊዜ ገደብ የለበትም። አሁን ባለው ህገ መንግስት አሁን እየተወያየን ያለነው ግን ያ አደገኛ ነው። እንገድብ ብለን አስተውሉ። አሁን በቅርቡ በመላው ኢትዮጵያ ዳር እስከ ዳር አጫጭኸው አብይ አህመድ ስለፈለገ ብቻ ግን እንደሚሻሻል አሁን አብሮነትን ያደራጁትን ሰዎች ካያቸው የፖለቲካ አቋማቸው እርስ በርስ የሚግባባ አይደለም። ታዲያ ምንድነው ስትል የፖለቲካ አቋም አሁን ለጊዜው አያስፈልግም ማንሳት፣ መርህ ማንሳት አያስፈልግም። የጋራ የሆነ የፖለቲካ አጀንዳ ስትራቴጂክ ግብ የላቸውም። አብይን ይመጣል። በጣም የከሸፍኩ ፖለቲከኛ ነኝ እኔ። ብዙ ሰዎች አይወዱትም ይሄን አባባሌን፣ በተለይ ደጋፊዎች አይወዱትም። ፋክት ነው። የኔ የፖለቲካ አመለካከት ግን የከሸፈ አመለካከት ነው። ጠቅላይ ሚኒስትር አብይ አህመድ አገራዊ ምክክር እየተደረገ ያለው በአገሪቱ ህገ መንግስት ያለማብቂያ የተቀመጠውን የአገሪቱን መሪ ስልጣን ዘመን ለመገደብ መሆኑን ተናገሩ። መንግስት ስልጣኑ በህግ ተገድቦ ህገ መንግስት እንዲሻሻል እየጠየቀ ባለበት ሁኔታ በአገራዊ ምክክሩ አንወያይም ያሉ አካላትንም ተችተዋል። ጠቅላይ ሚኒስትር አብይ አህመድ ይህንን የተናገሩት ግንቦት 7 ቀን 2018 ዓ.ም የአፈጻጸም ሪፖርቱን ባቀረበበት ዝግጅት ላይ ነው። ዝግጅቱ ላይ ጠቅላይ ሚኒስትሩን ጨምሮ ከፍተኛ የፌዴራልና የክልል ስራ ኃላፊዎችና የህዝብ ተወካዮች ምክር ቤት ቋሚ ኮሚቴ አባላት እንደተገኙም ታይተዋል። በፕሮግራሙ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ መንግስታቸው ለኮሚሽኑ የሚያደርገውን ድጋፍ እንደሚቀጥል በድጋሚ አረጋግጠዋል። አሁን ያለው መንግስት ስልጣን ዘመኑን ከማጠናቀቁ በፊት ኮሚሽኑ ምክረ ሀሳቦቹን ካቀረበ በተቻለ መጠን መሬት ለማውረድ እንዲሁም ምክረ ሀሳቦቹን ተጠቅሞ ለማሻሻል ዝግጁ እንደሆነም አስረድተዋል። ብሔራዊ ቴሌቪዥን ላይ የቀረበው የ3 ደቂቃ ገደማ የጠቅላይ ሚኒስትሩ ንግግር ቪዲዮ እንደሚያሳየው አብይ በኮሚሽኑ የስራ አፈጻጸም መኩራታቸውን ገልጸዋል። ልጆቻችን በታሪክ ማህደር ውስጥ የእናንተን ስራ የእናንተን ታሪክ እየመነዘሩ እያዩ ብዙ ትምህርት እንደሚያገኙበት ብዙ ጥርጥር የለውም ብለዋል። ዶክተር አብይ አህመድ እንደተናገሩት በብዙ የአፍሪካ ሀገራት ይህ አይነቱ ተግባር እየተከናወነ ያለው የምክክር ኮሚሽኑ አመራሮች ባለፉበት መንገድ አይደለም ብለዋል። ጠቅላይ ሚኒስትሩ የአብዛኛው የአፍሪካ ሀገራት የህገ መንግስት ማሻሻያ የተደረገው የመሪዎቹን የስልጣን ዘመን ለማራዘም ነው ሲሉም ተናግረዋል። የኢትዮጵያ ህገ መንግስት የሚቀየረው ግን ከዚህ ተቃራኒ በሆነ ሁኔታ የሀገሪቱ መሪ ስልጣን ቆይታ ላይ ገደብ ለማበጀት መሆኑንም አስረድተዋል። በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስና መመረጥ እስከቻለ ድረስ የጊዜ ገደብ የለበትም። አሁን እየተወያየን ያለ ነው ግን ያ አደገኛ ነው፣ እንገድብ ብለን ነው ሲሉ የመንግስታቸውን አቋም ገልጸዋል። ከዚህ ቀደም ህገ መንግስቱ የጸደቀው ጥቂት መቶዎች ተሰብስበው ነው ያሉት ዶክተር አብይ በሌላም ሀገር እንደዚህ አይነት ውይይት አይተን አናውቅም ሲሉ ተደምጠዋል። መንግስት ይህንን አይነት ተነሳሽነት መውሰዱ በአገራዊ ምክክሩ አልወያይም ያሉ ሰዎች ራሳቸውን እንዲጠይቁ የሚያስገድድ ነው የሚል እምነት እንዳላቸውም ተናግረዋል። ጠቅላይ ሚኒስትሩ የሚመሩት መንግስት ወዶ ፈቅዶ ህዝብ ተወያይቶ ስልጣን በህግ ተገድቦ የህዝብ ጥያቄዎችን በህገ መንግስት ተካተው እንዲሻሻሉ ፈቃድ አለኝ እያለ መሆኑን አንስተዋል። መንግስት ይህንን ሲል ለዚያ መሻት የሚታገሉ ሰዎች እንዴት አንወያይም ይላሉ? ካልተወያዩስ ለምን ፖለቲካ ይፈልጋሉ? ፖለቲካ በዋነኛነት ውይይት ነው ሲሉ ተችተዋል። የፖለቲካ የስልጣን ፍላጎት ያላቸው ሰዎች ይህንን ለማሻሻል ክፍተት የሚሰጥ ውይይት ከመንግስት በላይ ደስተኛ ሆነው መሳተፍ የሚጠበቅባቸው ይመስለኛልም ብለዋል። ይህም ቢሆን ግን አገራዊ ምክክር ኮሚሽኑ ተግባር ከበቂ በላይ የኢትዮጵያን ፍላጎት መመለስ የሚችል ከ90% በላይ ኢትዮጵያውያንን ያሳተፈ ሂደት መሆኑን ተናግረዋል። ከዚህ የተነሳም ለምናስበው ለውጥ ለምናስበው ሪፎርም መሰረት መጣል የሚችል ይመስለኛል ሲሉ እምነታቸውን ገልጸዋል። የሀገራዊ ምክክር ኮሚሽን በአገሪቱ 1234 ወረዳዎች ውስጥ ስኬታማ የአጀንዳ ማሰባሰብና ልየታ ተግባር ማከናወኑን ባቀረበው ሪፖርት ላይ ገልጿል። በዚህ ተግባሩም የአገሪቱን 93 በመቶ መሸፈኑን አስታውቀዋል። ይህንን ተመሳሳይ ሂደት ትግራይ ክልል ውስጥ ማካሄድ ያልቻለው ኮሚሽኑ በአዲስ አበባ ባካሄደው ስብሰባ ከመላው የትግራይ ክልል የተውጣጡ ባለድርሻ አካላትንና በተለያዩ የሀገራችን ክፍሎች የሚገኙ የትግራይ ክልል ተወላጆችን ማሳተፉን በሪፖርቱ ጠቅሷል። በቀጣይ የሀገራዊ ምክክር አጀንዳዎችን እንደሚቀርጽና የሀገራዊ ምክክር ጉባኤ እንደሚያካሄድም አስታውቋል። በሀገር ደረጃ ስምምነት የደረሰባቸውን ውጤቶችና ምክረ ሀሳቦች ተፈጻሚነትን እንደሚያመቻችም ተገልጿል። አብዛኛው የአፍሪካ ሀገራት የህገ መንግስት ማሻሻያ የተደረገው የመሪዎቹን የስልጣን ጊዜ ለማራዘም ነው። የኛ ኮንስቲቱሽን ደግሞ የሚቀየረው እድሜ ገደብ የሌለውን የስልጣን በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስና መምረጥ እስከቻለ ድረስ
የጊዜ ገደብ የለበትም። አሁን ባለው ህገ መንግስት አሁን እየተወያየን ያለነው ግን ያ አደገኛ ነው እንገድብ ብለን ነው። በብዙ ሀገራት ያለው ግን ከዚህ ተቃራኒ ነው። ይሄ በራሱ ኢንቴንሽኑ አልወያይም ብሎ የሚያስቡ ሰዎች ራሳቸውን እንዲጠይቁ የሚያስገድድ ይመስለኛል። እንዴት ነው መንግስት ወዶ ፈቅዶ ህዝብ ተወያይቶ ስልጣኔ በህግ ተገድቦ የህዝብ ጥያቄዎችን በህገ መንግስት ተካተው እንዲሻሻሉ ፍቃድ አለኝ ሲል ለዚያ መሻት የሚታገሉ ሰዎች አንወያይም እንዴት ይላሉ? ካልተወያዩስ ለምን ፖለቲካ ይፈልጋሉ? ይሄ ጉዳይ ብዙዎችን ትኩረት የሳበ ነጥብ ነው። አሁን ጉዳዩን መንግስት ስለፈለገው በቅርቡ ህገ መንግስታዊ ማሻሻያ ሊደረግ ይችላል የሚሉ ሀሳቦችም እየተሰነዘሩ ነው። አስተውሉ። አሁን በቅርቡ በመላው ኢትዮጵያ ዳር እስከ ዳር አጫጭኸው አብይ አህመድ ስለፈለገ ብቻ ግን እንደሚሻሻል አሁን የቢቢሲ የዛሬው የአማርኛ ዜና ላይ ብትገቡ አብይ ስለፈለገው ብቻ የመንግስትን የመሪውን የስልጣን ዘመን ለመገደብ ሲባል ህገ መንግስት መሻሻል አለበት የሚል አቋም ይዞ ወጥቷል። የምክክር ኮሚሽን የተቋቋመውም ይሄን እንዲያሳካ ነው ብሎ ነው በድፍረት የመጣው። ነገር ግን ሌላኛው ስውር አጀንዳ ምንድን ነው? የኢትዮጵያ የሚለውን የሀገር ስም በተመለከተ አንዱ አጀንዳቸው የተደረገው ይሄ ነው። የምክክር ኮሚሽን የሚባለው ኢትዮጵያ በሚለው ስያሜ የሚስማማለ የማይስማማለ ተብሎ የሀገረ መንግስቱ ስም የሀገሪቷ ስም ጭምር ለድርድር እንዲቀርብ ነው እያደረጉ ያሉት። በህወሓትና በፌዴራል መንግስቱ መካከል ድርድር ሊጀመር መሆኑ ተሰምቷል። ዶክተር ደብረጽዮን ለአፍሪካ ህብረትና ለተለያዩ ሀገራት በተደጋጋሚ ደብዳቤዎችን ሲጽፉ የነበረ ቢሆንም አሁን የኢጋድና የአፍሪካ ህብረት ከፍተኛ ዲፕሎማቶች በመቀሌ ከህወሓትና ከጊዜያዊ አስተዳደሩ ጋር ለመነጋገር ዝግጁ መሆናቸውም እየተጠቀሰ ነው። የፌዴራል መንግስቱ አቋም መንግስት ለድርድር ዝግጁ መሆኑን የሚገልጽ ነው። ትልቁ ዓላማ የትግራይ ህዝብ በመረጠውና ዓለም አቀፍ እውቅና ባለው መንግስት እንዲተዳደር ማድረግ መሆኑንም አስገንዝበዋል። ቋሚ መንግስት እስኪመሰረት ድረስ ሁሉንም ወገኖች ያካተተ ጊዜያዊ አስተዳደር መኖሩ ለትግራይ ህዝብ እጅግ አስፈላጊ መሆኑም ተገልጿል። የፌዴራል መንግስቱም በእኛ በኩል ጥፋት ካለ እናስተካክላለን በማለት ለውይይት ክፍት መሆኑን አሳይቷል። ወደ ሰፊ ድርድር ለመግባት የተቀመጡ ቅድመ ሁኔታዎች ሰፊ ድርድር ለመጀመር ቀደም ሲል የነበረው ውዝፍ መንግስት መፍረስና ጊዜያዊ አስተዳደሩ በይፋ መመለስ እንዳለበትም በግልጽ ተቀምጧል። ጊዜያዊ አስተዳደሩ ከተመለሰ በኋላ ክልሉን ማን ይምራው? ሌፍተና ጀኔራል ታደሰ ወረደ፣ ዶክተር ደብረጽዮን ወይስ ሌሎች የሚለው ጉዳይ በውይይት የሚወሰን እንደሚሆንም ተጠቁመዋል። ህወሓትና በፌዴራል መንግስቱ ራሱ አሁን ድርድር ሊካሄድ ነው። አሁንም ይህን ሰበር ብዬ የምነግራቸው ይህን ነው። ትናንት ዶክተር ደብረጽዮን ገብረ ሚካኤል ከ10 ጊዜ በላይ ደብዳቤ ጽፌያለሁኝ ለአፍሪካ ህብረት፣ ለተለያዩ ሀገራት። ይህን ሁሉ ግን መልስ አልተሰጠኝም። ከኢጋድና ከአፍሪካ ህብረት የተወከሉ ከፍተኛ ዲፕሎማቶች ከህወሓት ጋር ለመነጋገር ወደ መቀሌ ያቀናሉ። ከህወሓት ጋር ብቻ አይደለም፣ ከጊዜያዊ አስተዳደሩ ጋር ይነጋገራሉ። ሌሎች የያዟቸው ስኬጁሎች አሉ። እነሱን ይነጋገሩና በፌዴራል መንግስት በኩል ግን እኔ ዝግጁ ነኝ። ዋናው ነገር ዓለም አቀፍ እውቅና ያለው ቅቡልነት ያለው በተቻለ መጠን የትግራይ ህዝብ በመረጠው መንግስት ነው መተዳደር ያለበት። የምናምነው እሱን ነው። እስከዚያ ድረስ ግን ኢንክሉሲቭ የሆነ አካታች የሆነ መንግስት መመስረት አለበት። ጊዜያዊ አስተዳደር። ያ ጊዜያዊ አስተዳደር ከተመሰረተ አንደኛ ከምንም በላይ ለትግራይ ህዝብ ነው የሚጠቅመው። ሁለተኛ የጊዜያዊ አስተዳደሩ ኢንክሉሲቭ መሆኑ በእኛ በኩል ጥፋትም ካለ እናስተካክላለን። በህወሓት በኩልም ሌላ ምንም ቅድመ ሁኔታ አንፈልግም። ወደ ሰፊ ድርድር ውስጥ እንድንገባ ጊዜያዊ አስተዳደሩን ይመልሱት። ጊዜያዊ አስተዳደሩን መልሰናል፣ ውዝፍ መንግስት የነበረውን አፍርሰናል ብለው ሲመጡ እንቀጥላለን። ሌፍተናንት ጀነራል ታደሰ ይቀጥል ወይንስ ራሴ ደብረጽዮን ፕሬዝዳንት ልሁን፣ አማኑኤል ይሁን፣ ፈትለወርቅ ትሁን ወይ ሌላ ይሁን የሚሉትን እዚያ ላይ መወያየት እንችላለን። ነገር ግን ጊዜያዊ አስተዳደሩ የግድና የግድ መመለስ አለበት። እነ ልደቱ አያሌው ላይ የተሰነዘረው የጸጋዬ አራርሳ ብርቱ ትችት፣ አብሮነትን የሚመለከተው ተቃውሞ፣ ጥምረቱን የመሰረቱት ግለሰቦች የፖለቲካ አቋማቸው እየተፈተሸ ነው። እርስ በርሱ የሚግባባ አይደለም እየተባለም እየተተቸ ነው። ቡድኑ አካታችነት የሚጎድለው ሲሆን አባላቱም አብዛኞቹ የከሰሩና ከጠቅላይ ሚኒስትር አብይ አህመድ እየሸሹ የሄዱ ናቸው ተብለዋል። ድርጅታዊና ህዝባዊ መሰረት ያጡ እነዚህ ቡድኖች ምንም አይነት ድርጅታዊ መዋቅር የሌላቸውና በህዝብ ዘንድ ተቀባይነት ወይም ተሰሚነት የማይደሰቱም ናቸው የሚል ትችትም መጥቶባቸዋል። ቡድኖቹ በእጃቸው የያዙት ምንም አይነት የጦር ኃይል ወይንም ብረት የለም። በዚህም ምክንያት በኢትዮጵያ ፖለቲካ ውስጥ
ትርጉም ያለው ለውጥ ለማምጣት አቅም ያንሳቸዋል። ለዘላቂ ሰላም ወይንም ለሀገር ግንባታ የሚሆን የጋራ ስትራቴጂክ ግብም የላቸውም። ይልቁንም ለጊዜው አብይን ማስወገድ የሚል ጊዜያዊ ስልታዊ አጀንዳ ላይ ብቻ ያተኩራሉ። በሶሻል ሚዲያ ላይ ከ1 ሚሊዮን በላይ ተከታይ በማፍራት ትልቅ እንቅስቃሴ ያላቸው ይመስላሉ። ሆኖም ይህ ዲጂታል ተከታታይ መሬት ላይ ወደሚታይ ህዝባዊ ንቅናቄ ወይንም ሰልፍ አይቀየርም። በውጭ ሀገር የሚገኙ ስደተኞችን እንኳ ማስተባበርና ሰልፍ ማዘጋጀት አልቻሉም። የራሳቸው ጉልበትና ወታደራዊ ኃይል ስለሌላቸው በሌሎች ኃይሎች ወይንም ፕሮክሲዎች በመጠቀም ዓላማቸውን ለማስፈጸም ይሞክራሉ። በኢትዮጵያ የፖለቲካ ውይይት ውስጥ አለን ለማለትና አግባብነት ያላቸው መስለው ለመታየት ጫጫታ መፍጠርን እንደ ዋነኛ ስልት ይጠቀማሉ። ጸጋዬ አራርሳ እንደሚለው እነዚህ እንቅስቃሴዎች ብዙም ዋጋ የላቸው አይደሉም። ጸጋዬ አራርሳ እንዲህ በማለት የነ ልደቱን አብሮነት ይተቻል። አብሮነትን ያደራጁትን ሰዎች ካያቸው የፖለቲካ አቋማቸው እርስ በርስ የሚግባባ አይደለም። ታዲያ ምንድነው ስትል የፖለቲካ አቋም አሁን ለጊዜው አያስፈልግም ማንሳት፣ መርህ ማንሳት አያስፈልግም። የጋራ የሆነ የፖለቲካ አጀንዳ ስትራቴጂክ ግብ የላቸውም። አብይን ይመጣል ስልታዊ አጀንዳ አላቸው። ስትራቴጂክ የሆነ መግባባት ግን በስትራቴጂክ ጉዳዮች ላይ ኢቭን በዘላቂ ሰላም ላይ መግባባት አይችሉም። እዚህ ግባ የሚባል እንትን ያላቸው አይደሉም። አንዳንዶቹም የከሰሩ ከአብይ የሸሹ እንደነገዱ ምናምን ያሉ ናቸው። እነሱም የሚሰማቸው ስላጡ ትተውታል። ከአትሊስት ፊት ለፊት ካለው ነገር መለስ ብለዋል። በጣም በጥርጣሬ የሚያያቸው ቡድን ነው። አንደኛ አካታች አይደለም ያ ቡድን፣ ሁለተኛ ድርጅታዊ መሰረት የለው፣ ሶስተኛ ህዝባዊ ተሰሚነት የለው። ህዝባዊ ተሰሚነት እንደሌለው የምታውቀው ዲጂታል ትዕይንተ ህዝብ ጠራን ይባላል። አሚን በሶሻል ሚዲያ ላይ 1 ሚሊዮን ሰው እዚህ ሲከታተለን ነበረ። እሱ በሶሻል ሚዲያ ላይ 1 ሚሊዮን ሰው በላይ ሲያይ ነበረ ለእንደዚህ ምናምን እና ምድር ላይ ግን ሰልፍ ጠሩ ምን አለ? ምንም። በጋራ እንኳን አንድ ላይ የሆነ ሁሉንም ከኢትዮጵያ የሸሸ ስደተኛ የሚያስተባብር የውጭ ሀገር ሰልፍ እንኳን ማዘጋጀት የቻለ አይደለም። ሰው ህዝባዊ ተሰሚነት የለውም፣ ድርጅታዊ መሰረት የለውም፣ ብረት በእጁ የለም፣ በፕሮክሲ ለመጠቀም ነው የሚፈልገው። ያ ቡድን ብዙም ትርጉም ያለው አይደለም። ብቻ በኢትዮጵያ የፖለቲካ ንግግር ውስጥ ኮንቨርሴሽን ውስጥ ሬሌቫንት ሆነው ለመቆየት ጫጫታ የሚያሰሙ ሰዎች ናቸው። ብዙ ዋጋ ያላቸው አይደለም። ልደቱ አያሌው በተደጋጋሚ ጊዜ በግልጽ እንደተናገረው የከሰርኩ ፖለቲከኛ ነኝ ብሏል እና ከከሰረ ፖለቲከኛ ከዚህ የተሻለ ምን ይገኛል የሚሉም ሞልተዋል። በጣም የከሸፍኩ ፖለቲከኛ ነኝ እኔ። ብዙ ሰዎች አይወዱትም ይህን አባባሌን፣ በተለይ ደጋፊዎች አይወዱትም። ፋክት ነው። የኔ የፖለቲካ አመለካከት ግን የከሸፈ አመለካከት ነው። እኔ 34 ዓመት ሙሉ በኢትዮጵያ ፖለቲካ የደከምኩት ተሸንፈን ህዝባዊ ድጋፍ አተን ነው። ስለዚህ ምንም ጥርጥር የለውም የኔ አመለካከት ከስሯል። አንድ ፖለቲከኛ ደግሞ ውጤታማ ነው የሚባለው አመለካከቱን አሸናፊ ማድረግ ሲችል፣ የኔ አመለካከት አሸናፊ ያልሆነ ግን የኔ አስተሳሰብ ተሸንፏል። ይህን ነው እያልኩ ያለሁት። ግን ምንድነው ችግሩ? እንደዚህ ብሎ የሚናገር ፖለቲከኛ አልለመዳችሁም። ሁልጊዜ ትክክል ነኝ፣ ሁልጊዜ አሸናፊ ነኝ የሚል ነው የለመዳችሁት። እና የኔ አይነት ነብሱን የሚመረምር ፖለቲከኛ መጥቶ ሀቁን ፍርጥ ሲያደርገው ትደነግጣላችሁ። ለዚህ ከስረት ማሳያው ደግሞ በቅርቡ ምድር አንቀጥቀጥ ብለው የጠሩት ህዝባዊ ሰልፍ ከሽፎ መገኘቱ ነው። አንድ ወዳጄ የነገው ሰልፍ ዲሲን ቀጥ እንዳያደርጋት እንደው ምናልባት ለሸቀጥም ለምንም መውጣት ካለባችሁ አስቀድማችሁ ብትወጡ ምናምን አለ። እንደዛ አድርገው ለማውራት ስለሞከሩ መሰለኝ። በኋላ አየነው። ረቡዕ ሐሙስ ማለት ትናንት የተደረገው ስቴት ዲፓርትመንት ደጃፍ ፔልፍ ሰዎች ቀይ ቢጫ ይዘዋል። እነዚህ አረንጓዴ ቢጫ ቀይ ይዘዋል። ልዩነታቸው እዛ ጋ ነው። መፈክር በትግርኛና በእንግሊዘኛ፣ መፈክር በአማርኛና በእንግሊዘኛ። ቁጥራቸው ምናልባት እነዚህ ያው ቪዲዮም ይታያል፣ ምስል እንትንም አለ። 20 ስንት የሆኑ ይሆን? 25 ይሞላል ወይስ ከዛ በታች አንሳሉ? እንትን በተለያየ አቅጣጫ ለማየት ሞከርኩ። ዋሽንግተን ዲሲ ማለት ነው። በጣም በእርግጠኝነት ነው ብለው ዋሽንግተን ዲሲ ያለው ኢትዮጵያ ቁጥር መናገር አያስፈልግም። ዋሽንግተን ዲሲ ውስጥ በርካታ ሰልፎች ሲደረጉ ሰው ስላየ፣ ቪዲዮም ስላየ፣ አሁንም ኦንላይን ገብቶ ያንን ማየት ስለሚችል 10 ወይ ደግሞ 20 ምናምን ሰው ሰልፍ ወጣ።
ምን ማለት ነው? ሞቅ ሞቅ እያለ ነው ምናምን እያሉ ነበር የሚሉት። የአማራ ልጆች የከፈሉት ከፍተኛ መስዋዕትነት ለአንዳንዶች ለስልጣን መንጠላጠያ እንዲሆን የታሰበ አይደለም ይላል ሀብታሙ አያሌው። የተከፈለው ዋጋ ለግል ዝና ወይንም ለስልጣን ሽሚያ ሳይሆን ለህዝብ ህልውና ተብሎ የተደረገ መሆኑን የሚናገረው ሀብታሙ ከዚህ በተጨማሪም የአማራ ህዝብ መራር የህልውና ትግል ውስጥ ባለበት በዚህ ወቅት አንድነትን አጠናክሮ መቀጠል ሲገባ መከፋፈልን የሚፈጥሩ አካላት መኖራቸው ትልቅ እንቅፋት ሆኗል ብለዋል። እነዚህ አካላት የህዝቡ እፎይታና አንድነት ህመም የሚፈጥርባቸው ሲሆን ህዝቡን ለመከፋፈል ቀን ከሌሊት እንደሚሰሩም ያብራራል። ማንኛውም ሰው በዚህ የትግል መስመር ውስጥ ለህዝብ ጥቅም ሲል እኔ ልሸነፍ በሚል መንፈስ መቆም ሲገባው ይልቁንም ህዝብን በማታለልና በማጭበርበር ወደ ስልጣን ለመምጣት መሞከር የትግሉን ዓላማ የሚጻረር ተግባር እንደሆነም ይገልጻል። የእውነት እስከ ዛሬ ይሄ ሁላ ሰው የሞተው ለስልጣን፣ ይሄ ሁላ ዋጋ የከፈለው ስልጣን መንጠላጠያ ነበረ። ማዝነው በሱ ነው። ዊ ፔድ ፕራይስ፣ ዋጋ ከፍለናል። ፕራይስ ከፍለናል በእምነት ዋጋ የከፈልንበት ምክንያት ግን ማንም ለስልጣን መንጠላጠያ ይጠቀመዋል ብለን አስበን አይደለም። ምርጥ የአማራ ልጆች ዋጋ የከፈሉት መስዋዕትነት የከፈሉት ሳምባዲ ወለ ስልጣን መንጠላጠያ እንዲያደርገው አይደለም። ስርዓቱ እያለቀለት ነው። ስለዚህ አፋብን አማራ ክልል ላይ ያለውን አቅም ያለውን ይዞ ነጎሽተር ሆኖ የሚቀርብ ከሆነ እኛ በምን እንቀርባለን? አትሊስት አዲስ አበባ የሚል ይዘን ተደራዳሪ እንሁን። ስልጣን የእውነት እስከ ዛሬ ይሄ ሁላ ሰው የሞተው ለስልጣን በሞት ጥላ ውስጥ እየተሄደ የአማራ ህዝብ እንዲህ ያለ መራር የህልውና ትግል በሚያደርግበት በዚህ ወቅት ማንኛውም ሰው እኔ ልሸነፍ ብሎ ሊልበት የሚገባ የትግል መስመር ነበር ይሄ ወቅት። ዳር እስከ ዳር የአማራ ህዝብ ተደስቶ በውጭም በውስጥም ያለው እፎይታ አግኝቶ እሰይ እንደው በቃ ከዚህ በኋላ እዚህ ተከፈለ፣ እዚህ ተበነ፣ እዚህ ምናምን እዛ ተበተነ የሚል ነገር ቀረ፣ አንድነት መጣ፣ አበሰሩን፣ እሰይ እፎይ ሲል የአማራ ህዝብ እፎይታ ህመም ይፈጥርባቸዋል ብዬ የማልገምታቸው ሰዎች ህመም ፈጠረባቸው። የአማራ ህዝብ እፎይታ በትክክል 2 ወር 3 ወር እንኳን ሳይሻገር አድብተው ፋኖን ለመከፋፈል ሌላ አንጃ ለመፍጠር ቀን ከሌት ይሰሩ ጀመር። አንዳንዶቹን እጅ ከፍንጅ ያዝናቸው። አደባባይ ነገሩን አመጣ ነውና መከፋፈል የሚቻልበት በር ተዘጋ። ቁልፍልፍ ሲል ምን ይዘን እንምጣ፣ ምን ብለን እንምጣ ወደሚል ደግሞ ተሄደ። ማንን ነው ማጭበርበር የሚቻለው?